الله أكبر الله أكبر ادعوني أستجب لكم لمنوኝ እቀበላችኋለሁ በሚል ርዕስ ዛሬ ከናንተ ጋር ቆይታ አደርጋለሁ ادعوني أستجب لكم ርዕሱንም የመረጥኩት በሱረቱል ጋፊር 60ኛው አንቀጽ ላይ ካለው የቁርአን አያ ነው الله ሲናገር ምን ይላል وقال ربكم ادعوني أستجب لكم ጌታችሁ አለ ለምኑኝ እቀበላችኋለሁ ዋስትናውን ወሰደ አላህ ادعوني أستجب لكم لمنوኝ እቀበላችኋለሁ إن الذين يستكبرون عن عبادتي ነዛ እኔን ከመገዛት እኔን ከመለመናል ዱዓ ኢባዳ ስለሆነ እዚህ ቦታ ላይ إن الذين يستكبرون عن الدعاء عن عبادتي ብሎ ጠራው ለምን الدعاء هو العبادة ብሎ ነብዩ عليه الصلاة والسلام ስለተናገሩ ዱዓ ማለት ራሱ ኢባዳ ነው ሰላት እንደምንሰግደው ጾም እንደምንጾመው ሰደቃ እንደምናወጣው ኢባዳ አጅር እንደምናገኘው ሁሉ ዱዓ ማድረግን አጅር እናገኛለን ከዛም ባለፈ ግን አላህ በዱንያ ላይ አንበሻብሻችኋለሁ አለ አላህ ادعوني أستجب لكم ለምኑኝ እቀበላችኋለሁ ለመለመን ዝግጁ ነን ሙስታይድ ነን ላለመሳነፍ ሁሌ መቻካ ባራ ለመሆን ዝግጁ ነን አላህ ስለሚወድ ማለት ነው መንቻካ ባራ አላህ ይወዳል የሚጨቀጭቅን ባራ አላህ ይወዳል ሰው በተቃራኒ ሲጨቀጨቅ ይከፋል ادعوني أستجب لكم إن الذين يستكبرون عن عبادتي እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች سيدخلون جهنم داخرين جهنم ተዋራጆች ሆነው ይገባታል አላህ ስለዚህ ادعوني أستجب لكم ሚለው ፕሮግራም ሰፋ አድርገን በአላህ ፍቃድ እንመለከታለን አላህ እንድንለምነው ይፈልጋል አንድ ሐዲስ አላህ ሳይለምን ሲቀር እንደሚቆጣ ነብዩ አለይሂ ሰላቱ ወሰለም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም መን ለም የስአልላህ يغضب عليه አላህን ማይማጸን ማይለምን አላህ ይቆጣበታል የሰው ልጅስ ስትለምነው ይከፋል አላህ ሳትለምነው ስትቀር ደግሞ ይከፋል እህቴ አላህ ሳትለምነው ስትቀር ይከፋል አላህ ሲለመን ይደሰታል የሰው ልጅ ሲለመን ይከፋል ስለዚህ ይሄ የዱዓን ርዕስ ዛሬ ለማንሳት የፈለኩት አብዛኞቻችን ከዱዓ ዘነጋን አንዳንዱ ዱንያ ሲመጣለት እኔ ተብቃቀው ነኝ ብሎ ያስባል ላ ምስኪን ደሃነ ከጃይነ ያለ አላህ ቁርአን ላይ ይናገራል ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለከውን በሰጠህ ገንዘብ እንዳትበላ አላህ ያደርጋል አይደል ይሄ ምግብ ሐኪም ይከለክላል ይሄን እንዳትመገብ ይላል ታዲያ ይሰው ከአላህ መከጀል አለበት የለበት ከጃይ ነው እኮ ያ አዩሃ الناس እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ والله هو الغني الحميد ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው አላህ Subhanahu Wa Ta'ala ብቻ ነው የሰው ልጅ ግን ከአላህ ይከጀላል ስለዚህ ادعوني أستجب لكم ለምኑኝ እቀበላችኋለሁ አላህ ለምኑኝ እቀበላችኋለሁ ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅ ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኘም ላ አንድ ሙስሊም አላህ Subhanahu Wa Ta'ala ለምኖ ኪሳራ ላይ በምንም መልኩ አይወድቅም ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ ሲናገሩ ዑባደት ኢብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሷሂህ ተብሎ የተዘገበ ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም እንዲያሉ ልብ በሉ ወንድሞች አንድ ሰው ዱዓ አድርጎ ባዶ አይቀር መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ኢባዳ አጅር ነው ሰላት የሚሰግደው አንድ ሰው እንድን ከአላህ ምን እንዳለማግኘት ነገ ጀነት ለመግባት አይደለ ዱዓም እንደዛ ነው በቃ ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ አን ዑባደት ሙሳሚት ረዲየላሁ ዐንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም قال ما على الارض مسلم ልብ በሉ
ما على الأرض مسلم بمدر لاي عند مسلم يلم يدعو الله تعالى الله يميل من يميتارا بدعوة عندتشن دعاء عندتشن تياكي بأند دعاء الجنان ستو الله مما تنبار يلم إلا آتاه الله إياها الله يعني يتأيكو نجر بيساتو بيونجي أو صرف عنه من سوء مثلها وين دغمو ليلا ميمطا بلا نبره እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ ሁለት ما لم يدعو باسم أو قطعة رحيم بوانجل اسكالمنا زمدنا بمقرة اسكالمنا سو درس الله يقبلوال سيلو فقال رجل من القوم إذا كنبروا سو محكل عندنا صحابة إذا نكثر هذا الله بزون طيقوا اندي አላቸው أو قال الله أكثر الله بزوالو طيقوا ዛሬ መኪና ሰጥቼ ነገ ቤት ይቅርብ አይልህም ዛሬውን ነገር ሰጥቼ ነገ ይቅርብ አይል ይሰጣል አላህ ለምነው በሌላ ዘገባ ላይ አው يدخر له من الاجر مثلها ወያኒ የሚመስል አጅር ነገ يوم القيامه ያከማችለታል ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አጣ የለመነው ነገር ወይዳው አላህ ይሰጣል ሚመጣ በላ ነበር አላህ ብቻ የሚያውቀው ስንት በላ ተቀልብሷል በህይወታችን ላይ ንግድ ሊከስር ነበር ቤት ሊቃጠል ነበር የሆነ በላይ የመጣ ነበር አላህ በዱዓ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ እኛ ያላወቅነው አላህ ብቻ ያወቀው ወይንም አኺራ ላይ አላህ ልክ ሰላት ሰግደ ይው የሥራህ መዝገብ ተብሎ ይው የሰገድከው ሰላት ተብሎ መዝገብ እንደሚሰጥ ምንዳ እንደሚሰጥ በዱዓህም አላህ እዚህ ካልሰጠ ነገ አኺራ ያልን ሽልማት ይሰጣል እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል ባሪያዬ በዚህ ቀን ለምነኸኝ ይሄንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይሄው ዛሬ ይላል የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባሪያ እንካ ይላል እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ يوم القيامة ሲያንበሻብሸው የሰው ልጅ ምን ይላል من نو يلمنكوت نجر باتك علي لآخرة بقو يلين يلال سبحان الله دعاء أفضل العبادة كعبادة وجلو بلاج يتدرجون دعاء مالت سلزون دموت بدعاء على النسنف كل عدرك الله الجهل التانسا يوفد جيتا ليقبل واستنا واستوال يا الله إذن لنا سجدن በራሳችን እንኳን አንስተን ዱዓ እናደርግ አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነ አዛን ወሊቃማ ያንንም እንዘነጋለን ጭንቀት መጣ ሌላ አማራጭ እንፈልጋለን አላህን እንረሳለን አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድነው ነቢያቶችን እዚህ ዱንያ ላይ በቀዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው ስለዚህ ቁርአን ሲናገር ምን ይላል ወከዛሊከ ነጅዚ المحسنين ይላል አይደል ቁርአን እንዲህ በዚህ መልኩ ሙህሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ Subhanahu Wa Ta'ala በሌላ ቦታ ደግሞ ወማ للظالمين ببعيد ይላል ይሄ ለበዳዮች ሩቅ አይደለም ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው እስቲ ዛሬ ሶስት ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት الله سورة أنبياء لي የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲ አዳናቸው አዩብን አነሳ እንደ ምሳሌ ወአዩብ አለ إذ نادى ربه أني مسني الضر وأنت أرحم الراحمين أيوبن ማውሳው አለ إذ نادى ربه ጌታውን በተጣራ ጊዜ أني مسني الضر أني ችግር ነክቶኛል وأنت أرحم الراحمين أنت ደግሞ የአዛኞቹ አዛኝ ነህ
እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ አለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነብይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዴለ ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኖሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቀው አሉ። ዋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አዩብን ማውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰን የድሯ እኔ መከራ አገኘኝ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ። ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትን ከእርሱ ላይ የነበረውን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆናል አላህ። ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ። ለተገዢዎች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤቴተኛ ወንድሜ፣ ቤቴተኛ እህቴ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥጦ ጭንቅ ብሎ የተለያየ ቦታ ሄዳል አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን የረሳነው? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን አለ ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ። ኢዝ ዘሀበ ሙጋዲበን ተቆጦ በሄደ ጊዜ ፈዘነ አን ለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ አለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አሉ። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ነው ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነክ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ አደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው። ወነጀይናሁ ሚነል ገም ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስን ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይሄማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀልን መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነብይም አይሆንም። ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ እዚህ ጊዜ ራሳቸው
ባህር ውስጥ ገብቶ فالتقمه الحوت አሳ ነባሪው ምን አላቸው ተቀበላቸው የአሳ ነባሪው ውስጥ በአደራ መልክ ተቀመጡ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ ኢብራሂም አለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ ያ ናሩ ኩኒ በርደን ወሰላም አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላም ሰላም ሁኚ አላ ኢብራሂም በኢብራሂም ላይ ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም ኢብራሂም ልጃቸውን ረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውን ምን ቢሉ አረደ እንደ እስማኤልን አላረደም ለምን ከአላህ በኩል ትእዛዝ ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው የአላህ ነው በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናድርጉ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ ልክ የዚህ ጊዜ አላህን ሲማፀኑ فلما دعا في بطن الحوت قالت الملائكة ملائكቶች ማለት ጀመሩ يا ربي هذا صوت معروف ይሄ የሚታወቅ ድምጽ ነው من بلاد الغربية الزارو كونو أجر يمناكو دمص نوالو لمن بسلامو ጊዜ ከአላህ ጋር የተዋወቀ ሰው ጭንቀ ሲደርስ ማን ነው የሚደርስለት الله نبي منالو من سره أن يستجيب الله له عند الشدائد فليكثر الدعاء في الرخاء በጭንቀ ሰዓት الله ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ ሰላም በሆነ ሰዓት ዱዓ አብዛ ሁሌ አላህን ጨቅጭቅ መከራ ሲመጣ ያ አላህ ስትል አላህ ይሰማሃል መልስ ይሰጣል እኛስ አላህ ይዘንልን ጨንቆንም እኮ ማንሳት ከበደ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደ ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ ይሄ ድምጽ ይታወቃል ለምን በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምጽ ነው አላህን የሚገዛ ድምጽ ነው ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምጽ ነው فقال الله عز وجل የዚህ ጊዜ አላህ ምን አለ اما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ ይላል አላህ قالوا ومن هو ማን ነው እሱ አሉ ድምጹን አወቁት ማንነቱ ጠፋቸው قال عبد يونس ባሪያ እኮ ዩኑስ ነው አላቸው قال عبدك يونس ባሪያ ዩኑስ الذي لم يزل يرفع له عمل متقبل ودعوة مستجابة يا هل جزء سراو متقبله دعاء متقبله يونس بيجزء مما صنع ودا أنت مكربه يونس على الله قال نعم قالوا يزجزء ملاكتوش منالو يا رب يتعجمي أفلا ترحم تادا التازن لتمي ما كان يصنع في الرخاء بدستا جزء بسلام جزء يمي سراو سرائته فتنجيه من البلاء كذي بلاء تنكت نجات لهم من دي ملائكتوች الله مما سنجمروا قال بلا انديت على الله فامر الله الحوت الله صانبارون عززوا فطراه بالاراء اندي تفاچو الله عزز ضحك ابن قيس የሚባሉ ታላቁ ዓሊም ምን ይላሉ ይሄን ይዘው اذكروا الله في الرخاء الله ሁሉ ጊዜም በደስታ ጊዜ በሰላም ጊዜ አስታውሱት يذكركم في الشده الله በጭንቀት ጊዜ ምን ይላቸዋል ያስታውሳቸዋል وإن يونس عليه السلام نبي الله يونس عليه السلام كو كان يذكر الله كثيرا الله ببزم يستوس باريا نبر فلما وقع في بطن الحوت عصا نبار هدوست يودك جزي قال الله عز وجل الله اندي بلو نبر ولا تشمتاقوت القرآن سورة الصافات لي 143ኛው አንቀጽ እስከ 44ኛው ላይ ተናገረው ምን አለ الله فلولا أنه كان من المسبحين السكو كذي قدم እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ في بطنه አሳ ነባሪ ሆድ ውስጥ በቆየ ነበር الى يوم يبعثون ሰዎች እስከሚቀሰቀሱበት ጊዜ ድረስ الى يوم القيامه ድረስ የትቆይ ነበር አሳ ነባሪ ውስጥ ይቆይ ነበር ግን በመከራ ሰዓት ብቻ አይደለም ይጠራል በምን ጊዜ እኛ ጋር የሚጣራ ነበር በሰላሙ ጊዜ በደስታው ጊዜ ከኛ ጋር የሚተዋወቅ ነበር وان فرعون من ነበር كان طاغيا ناسيا لذكر الله يا الله انت ዛዝ የጣሰ አላህን ይረሳ ነበር አይደል انا ربكم الاعلى ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር ፊራውን አምባገነን ነበር فلما ادركه الغرق
መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን قال آمنت አሁን አመንኩኝ አለ በኒ እስራኤል ባመነችበት ጊዜ አምኛለሁ ከአንድም ሁለት ነብይ መጥቶለት فقول له قولا لينا ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነብይ ልኮለት አባብለውት የተአምር አይነት አሳይተውት እንቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል فقال الله تعالى الآن አሁን ነው እንዲህ ያለው وقد عصيت قبل وكنت من المفسدين ከዚህ በፊት ስንት ማባሪያ መጥቶለ እንቢ ብለህ አመፀ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ ስለዚህ ሁሉ ጊዜ አላህ Subhanahu Wa Ta'ala በደስታ ጊዜ አላህን እንማጸነው በጭንቀት ሰዓት አላህ ይደርስልናል ሶስተኛው ነብይ እንደ አብነት ማነሳው ሱረቱ አንቢያ ላይ ተጠቀሰው ዘከሪያ ነው ወዘከሪያ አለ ዘከሪያንም አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገህ አትተወኝ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አሉ ዘከሪያ አብዱላህ ኢብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ የሚስታቸው እድሜ 99 ነበር ይላሉ ማህን ነበረች ማህንነት ወይም ደግሞ መውለድ ስንት አመት 45 በኋላ 50 ስንት ነው ሳይንሱ ነው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል ምንም ይሳነው ነገር የለም ማህናት ከዛም አልፎ እድሜዋ እዚህ ደርሷል ዘከሪያ አለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ከየት ነው እንዴት ነው ብሎ ሲጠይቁ قالت هذا من عند الله ይሄ ከማን ነው ከአላህ በኩል ነው ان الله يرزق من يشاء بغير حساب الله ባሪያውን ያለ ሂሳብ የሆነ ነገር መታገኘው ካልኩሌት አድርገህ ስለልፈላ አላህ ከፈለገ ባንዴ ነው የሚሰጥ ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው ሞት ይታወቃል ርዝቅ ሶስት መቼ እንደሚመጣ አይታወቅም የሆነ ሰዓት ይመጣል ትላንት ባዶ ነበር ዛሬ ኪስን ይሞላዋል የለም አላጋጠመንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣ የሰው ልጅ ያው ይክዳል እንጂ ያማራል እንጂ ዘከሪያ አለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ بغير حساب ብላ ስትናገር هنالك دعا زكريا የዛው ሰዓት ዘከሪያ ሚህራብ ውስጥ ገባና ያ አላህ ማለት ጀመረ ማንን ሰጠው ያህያን አልሰጠውም እንዴ አልሰጠው ሰጠው እኮ አላህ فاستجبنا له تقبلنا ووهبنا له يحيى ለገስ ነው ስም አውጥቶለት አላህ ከዚህ በፊት አልተጠራስም ህያው የሆነ ማለት ነው ያህያ ብሎ አላህ ሰይሞ ነብይ እንደሚሆን አብስሮ ለገሰው واصلحنا له زوجه ሚስቱንም አበጀነለት انهم كانوا يسارعون في الخيرات እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ ويدعوننا رغبا ورهبا እኛን ጀነትን ከጅለው ይማጸኑና ረህመታችንን ከጅለው ورهبا ፈርተው ቅጣታችንን وكانوا لنا خاشعين እነሱ ለኛ ተዋራጆች ነበሩ የሚተናነሱ ነበሩ እነዚህ ነቢያቶችን ታሪክ ያመጣውት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛ መከራ ሲመጣ ወደ አላህ እንድንዞር ነው አላህ ይጠብቀን ዛሬ አሚን በለዋል ሰው ሲጨነቅ ጠንቋይ ቤት ይሄደ ነው አይደለም ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል በላይ ይጨምራል ጠንቋዮች አጭበርባሪዎች ናቸው ይሄን ነገር አምጣ ይልሃል መጀመሪያ ላይ አታለለ ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል ሰንደል አምጣ ታዛዥን አይደለህም ሂደት አመጣለህ ከዛ ወደ ሌላኛው እርከን ይሄዳል እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲ ትዛዙ ከባድ ነው በሱ ቁጥጥር ውስጥ ይከታል ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል የሱ ባሪያው ነው አካውንትን አምጣ ያመጣል ቻይና ሲሄድ ዱባይ ሲሄድ ምን ሲል ቃል ያመጣ ሲሄድ ያማክራል ምን ላምጣ
ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው ሌላ እምነት ነው የኔ እኮ ሱቅ ካርድ ቤት ነው ካርድ ክፍል ነው ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል ካርድ ማውጣት እንዴት እለዋለሁ የምታወጣት በሞላ ከኔ ጋር ካርድ ሳይቆርጣ አይገባም ለምን እንዴት አይ ሰንደል ሳይገባ አይድም ማለት ሰንደል ገዝቶ ተንበርክኮ ይገባል መታወጣት አለኝ ሱብሃንአላህ ሰው አቅሎ ይተደ ተደጋጋሚ በየሚዲያው ተናግሬዋለሁ እስር ቤት በነበርንበት ሰዓት አባባ የሚባል ነበር ያንጓለለ ምናምን ይሉት አርቲስቱ ዘፋኙ ባለስልጣኑ የሚያጎበድዱለት ባይኔ ያየሁት ነው ሰው እኔ ጋር ብቻ ነው እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር አውዙ ቢላህ ከዛ ነው ሸይጣን ጋር እንዴት ታወራ ግን በጣም ያጅበል እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት አላህን ማለት ጠንቋዮች አጭበርባሪዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ በጂኒዎች አማካኝነት አንድ እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቆሩለታል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ይቀጥፋሉ ወይዚዱን ይጨምራሉ 99 ውሸት ይጨምርና ከአንዷ ጋር ገናኝቶ ለማህበረሰቡ ይረጫሉ ከዛስ ጎረቤትሽ እንዲናት ባለቤትህ እንዲናት ባለቤትሽ እንዲ ነው እንደ ሱቅ ነጋዴ እንዲ ነው እሱ እኮ ማህበረሰቡን ባጠቃላይ ያባሉታል ልጁን ሊደርስን አባባ ጋር ሊዲላል አራይስ ማሙ ምሳችንና ጭርናቸው ይላቸው ልጁ ቆማ እንድትቀር ያደርጋል በሱ ቁጥጥር ውስጥ ያደርጋል ለምን የሱ ባሪያው እዛም ላይ እስር ቤት ላይ አየኔ መፈቻ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል ሰውየው ብልጥ ነው ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል የከሌ መፈቻ ኮምፒውተር ላይ አለ አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል 4 ዓመት በከባህበት ቀን ልክ 4ኛው ዓመት ላይ ምን ትላል ትወጣል ያንን ኮምፒውተር ምን እንደግና በዚህ ሰዓት ከሌ ይወጣል በዚህ ሰዓት ይወጣል ከዛ አንተ የምትፈተው እንዲ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱ ይሄዳል ቢሮ ሊጠይቅ በዚህ ነው ሲባል የሱ ባሪያው ነው በቃ እውነት ብሎኛል ይላል ይሄ አቅም ካለው ራሱ አይወጣም ነበር ራሱን ነጃ አይልም ነበር ምን አይነት ሱብሃንአላህ ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው አላህ ነው አመን يجيبul ሙضطر اذا دعا ويكشف السوء ويجعلكم خلفاء الارض اله مع الله لا الله امن يجيب المضطر اذا دعا ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው አለ አላህ ويكشف السوء መጥፎ ነገርን የሚያስወግድልን ويجعلكم خلفاء الارض በምድር ላይ ምትኮች የሚያደርጋችሁ ማን ነው اله مع الله ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል ማን አለ ማንም ወከላችሁ قليلا ما تذكرون ጥቂት እንኳን አትገሰጹ አትመራመሩ ይላል አላህ ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው አላህ የሚያድን ከሆነ ለምንድነው ወደ አላህ ማንጠጋው ሁሌ ጨቅጫቂ ማን ነው ለምንድነው አላህ እቀበላለሁ ብሎ አላህ ሰጣሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር አለበለዛም ደግሞ በላይ ይመለስልናል ተብሏል ወይ አኺራ ይከማቻል ተብሏል ለምንድነው ዱዓ ላይ መበርታት ይከም አላህ Subhanahu Wa Ta'ala ዱዓን ሁሌ ይቀበላል አላህ ባሪያዎቹ እስካልሰለቹ ድረስ አላህ ይሰለች ሁሌ ለምን ሁሌ ጨቅጭቀው አላህ ይደሰታል እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው ዱዓ ሙስተጃብ ይሆንበት አንደኛው በአዛንና በኢቃማ መካከል ለምንድነው እጃችን ማንሳት ይከበደ አሁን አዛን ይላል አይደል አላህ ያድርሰን አሚን በሉ ለዱዓም እንሰሰታችሁ እንዴ ለምን አናነሳ ነብዩ አለይሂ ሰላቱ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲያሉ الدعاء لا يرد بين الأذان والإقامة بأذاننا بإقامة كلمة درج دعاء أي ملسم الله يقبله ስለዚህ አንዱ ምንድነው አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው
ተሸሁድ ቁጭ ብለህም ለምነው ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን ጊዜም ካለ ይቃም እስኪል ድረስ ተብሏል ካሰላመትክ በኋላ እጅህን አንሳ እጅሽን አንሺ ያ አላህ በል አላህ ይቀበላል አይመለስም ማለት ሁለተኛው ሱጁድ ላይ በመንሆንበት ሰዓት ላይ አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ قال رسول الله صلى الله عليه وسلم فأما الركوع فعظموا فيه الرب عز وجل ركوع ላይ ጌታችሁን አልቁት አክብሩት سبحان ربي العظيم እንላለን አይደል እናልቀዋለን አልቁታል وأما السجود በሱጁድ ላይ ግን فاجتهدوا في الدعاء በዱዓ ላይ ተበረታቱ ጠንከር በሉ فقمنوا أن يستجاب لكم الله ይቀበላችኋል ሱጁድ ላይ ያ አላህ በል ሐጃ አለብህ ያላገባለ ያ አላህ በል ሷሊ ሚስት እንዲሰጥህ ያላገባሻለሽ ያ አላህ በይ ሷሊ ባል እንዲሰጥሽ በዱዓ ነው የሚስተካከለው እኛ የዛን ሰው የሷን አንቺ የሱን ምንነት አንተ የሷን ምንነት በደንብ የውስጡን አታክ ይችላል አላህን ግን ለምነው ታማክራለህ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ወሻውሩሁም ፊል አምር አላቸው በነገሮች ለምን በል አማክር ከሰሃቦች ጋር ተነጋገር فاذا ازمت የወሰንክ ጊዜ ግን فتوكل على الله በአላህ ላይ ተመካ ለአላህ ተው ስለዚህ ጠይቃል እከሌ ልጅ እንዴት ናት ምናምን አንቺም እከሌ መጥቷል እንዴት ነው አማክረሻል ምን ብለሻል የወሰንክ ጊዜ فتوكل على الله ወደ አላህ ያ አላህ እንደው ኸይር አድርግልኝ አላህ ኸይር ያደርግልህ ወጣት ነው የሚታይ መቼም ያላገባ ነው ይበዛው ስለዚህ ዱዓ ላይ በርታ ሶስተኛው ሰላት ከተጠናቀቀ በኋላ ነብዩ አለይሂ ሰላቱ ወሰለም አና ቢ ኡማማ ረዲየላሁ ዐንሁ قال قيل يا رسول الله اي الدعاء اسمع ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ قال جوف الليل الاخر የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3ኛው ምኑ ሲቀር ተነሱ ተብሏል ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡራ ሰላዋት المكتوبات ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው ሰገድክ አትሩጥ ያ አላህ በል ሐጃህን ጠይቀው ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ينزل ربنا تبارك وتعالى ጌታችን አላህ ይወርዳል كل ليلة إلى السماء الدنيا በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል حين يبقى ثلث الليل الآخر የሌሊቱ 1/3ኛው ሲቀር የመጨረሻው ሰዓት ላይ فيقول الله ግብዣ ያደርጋል ሙስታይድ ነኝ አላህን ግብዣ ለመቀበል من يدعوني فاستجيب له ማን ነው የሚለምነኝ የምቀበለው ይላል ومن يسألوني فأعطيه ማን ነው የሚጠይቀኝ የምሰጠው ومن يستغفروني فأغفر له ማን ነው ማረኝ የሚለኝ የምምረው ይላል አላህ ግብዣ አደረገ ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን ተነስተን ያ አላህ እንበል አንድ ቀላል ዚክርና ዱዓ ልንገራችሁ አብዛኞቻችን ምን ዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጮስ ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓት ሚነቀ የለም አለ አይደል የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰለም ዑባደቱ ብን ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ من تأر من الليل ከሌሊቱ ክፍል የነቃ እዛው መኝታ ላይ ሆኖ ፍራሽ ላይ ሆነሃል ፍራሽ ላይ ሆነሻል እህቴ من تأر من الليل ከሌሊቱ ክፍል የነቃና فقال ያለ አፍዟት لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير الحمد لله وسبحان الله ولا إله إلا الله والله أكبر ولا حول ولا قوة إلا بالله إنم بلو اللهم اغفر لي الله ويمارين كاله الله يمروال أو دعا وينم دمو للا حاجة وندعون كتيكا استجيب له الله يقبلوال السجدن يتونونو من يتالونونو يالكواتشالت ساين نساكون نكا بالبسات كان كالفوسي نكا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير
አልহামዱሊላህ ወሱብሃንአላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊር ሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮ ደግሞ ሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ وكان بعض السلف اذا اراد ان يدعو لنفسه دعا لاخيه المسلم بتلك الدعاء አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ دعوة المرء المسلم የአንድ የሙስሊም ሰው ዱዓ لأخيه ለወንድሙ የሚያደርገው ዱዓ بظاهر الغيب ከሩቅማን ሳይሰማ የሆነ ነገር ጨንቆታል። ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርጋሉ ሙስተጃበቱን ይቀበሏል አላህ። እንደ رأسه መለኩን ይህ ሰው ላይ መላእክት አለ ራሱ ላይ አሉ ነብዩ ነው የሚሉት ሙወከሉን የተወከለ كلما دعا لاخيه بخير كل ጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር قال الملك الموكل የተመደበው መላእክት ምን ይላል? አሚን አው አላህ ይቀበልህ፣ አው አላህ እሺ በልና ወለከ بمثل ላንተም ለወንድም የጠየቀውን አላህ ይስጥላል። ሱብሃንአላህ ላንተ ዱዓ የሚያደርግልህ ማን ነው? መላእክት። አንተ ለወንድም ዱዓ አረግ ወይ መላእክት አሚን ይላል። ላንተ ግን አው ለወንድም የጠየቀውን ጥያቄ ላንተ ሚስት ብለው ማን ነው? ማን ነው እሱ? መላእክት። ይሄ ሐዲስ የገባት አንድ እህት ይሄ ሐዲስ የገባት አንድ እህት አንድ ወንድም የሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሪን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችው። ምን አልኩ ለከሌ ነው? አዎ መላእክቱ አሚን ብሎ ላንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናረጋለን። ትንሽ ሰዓት ፈቀድልኛል? 5 ደቂቃ ዱዓ እናረጋለን። ግን ምን አይሆን ሙስተጃብ አይሆንም አይደል? አላህን እንጠይቀዋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ يستجاب لأحدكم ما لم يعجل አንዳችሁ ዱዓ አድርጎ አላህ ይቀበላል እስካልተቻኮለ ድረስ። ምንድነው መልእስትዕጃል መቻኮል ምንድነው ሲሏቸው قد دعوت وقد دعوت ይላል لا يزال يستجاب لعبد عفوا ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበላል ما لم يدعو باسم በወንጀል እስካለመ ነው። ያ አላህ ይሄን ቤት ልዘርፍ አመቻችልኝ አላህ ይቀበላል። የሆነ ነገር ላድርግ አላህ በወንጀል አይተባበርም፣ ፍትሃ የሆነ ጌታ ነው አላህ። አው قطعة رحيم ዝምድናን በመቁረጥ ዱዓ እስካላደረገና ما لم يستعجل እስካልተቻኮለ ድረስ አላህ ዱዓውን ይቀበላል ሲሉ قيل يا رسول الله ما الاستعجال መቻኮል ማለት ምንድነው ብለው ጠየቁ። قال قد دعوت وقد دعوت فلم أرى يستجيب لي ይሄን ለመንኩት ይሄን ጠየቁት አንድ ቀንም ሲቀበለኝ አይቻላቅም ይላል። መቻኮል فيستحسر عند ذلك ويدعو الدعاء የዚህ ጊዜ ሰላትና ዱዓውን ያቆማል። استعجال ሌላው حرام መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች? ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነብዩ አለይሂ ሰላቱ ወሰለም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው። ሳስላጥር መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው።
ዝናብ ሲመጣ የሚደረገው ዱዓ ሙስተጃብ ነው ዝናብ ሰዓት ላይ እኛ አላህ ይዘንልን ይሄ ዝናብ እኛኛ ይላል እንጭጭ ይላል አላህ ረህመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል እኛ ግን እንሳደባለና ይሄ ዝናብ እንላለን ይሄ ዘመን እንላለን ዘመንን አትሳደቡ فإن الله هو الدهر دهر ማለት ዘመን ማለት አላህ ነው አላህን እንደመሳደብ ነው ዘመን ምንም አላረገም በወቅቱ ያሉ ሰዎች ነው ያበላሹት ሰዎች ነው የተበላሹት ዘመኑም ያም ዘመን ነው አሁንም ይም ዘመን ነው حرام መመገብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል አለይሂ ሰላቱ ወሰለም ان الله طيب لا يقبل الا الطيب አላህ ጥሩ ነው ጥሩ ነገር እንጂ አይቀበልም አላህ መልእክተኞችን በመልካም ነገር አዟል አማኞችን በመልካም ነገር አዟል ልክ መልእክተኞችን እንዳዘዘው እናንተ ሰዎች መልካሙ ብሉ ብሎ አላህ አዘዘ ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው ثم ذكر الرجل አንድ ሰው ነው يطيل السفر መንገድ ያረዘመ መንገድ ይወጣ የመንገደኛ ዱዓ ምንድነው ሙስተጃብ ይሄ መንገድ ወጥቷል ጸጉሩ ተንጨባሯል አቧራ ለብሷል ጭንቅ ብሎታል መከራ ላይ ያለው يمد يده الى السماء እጁን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ ይላል የሚበላው حرام ነው የሚጠጣው حرام ነው የሚለብሰው حرام ነው ሰውነቱ በአጠቃላይ የተገነባው በحرام ነው فأنا يستجاب له ታዳ ይህ ሰው ዱዓው እንዴት ተቀባይነት ይኖራል حرام እንበላው ወንድሞች ጨንቁን ወለድ የሚበላ ሰው ልብ በል ወለድ ከአላህ ጋር ጦርነት መክፈት ነው ወለድ መብላት حرام ነው ከባድ ነው ዱንያ ላይ ማን አኺራ ላይ ቅጣት የለውም ቢባል አለው የለውም ማለት ብላችሁ እንዳታወሩ አለው ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው ከወለድ እንራቅ ከሰው ሐቅ እንራቅ ሰዓድ ኢብኑ አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላው ምግብ አሳምር ሐላል አድርገው ሐላል እስቲ ራሳችንን ፈትሽ አላህ አልተቀበለኝ ወይስ የኔ ጉድለት አለብን ያ ራሳችንን ፈትሽ ሌላው ዱዓ ስናደርግ ዝም ብለን አደባለው ዱዓ ኢብኑ القيم ረህመቱላሂ ዐለይሂ ምን ይላሉ አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አወድሱ አመስግኖ አወድሱ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ ይያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀው ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋው አላህን አመስግኖ ነብዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል ሌላው ስንለምነው እርግጠኛ ሆነን እንለምነው በጥርጣሬ አትለምኑ አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ጋፊል ከሆነ ቀልብ ዱዓን አላህ ይቀበል ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል ቢስሚላህ አልহামዱሊላህ አላሁ አክበር ዘይነ ዱዓ ለማ ወንድሜ ተንመሰጥ ዱንያን ኖርውራት ያ አላህ አልቀስ እንደው አሳካልኝ ጨንቅ ብለ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንጂ ያልክ ዱዓ ሪዘነት ادعوا الله وانتم موقنون بالاجابه እንደሚቀበላችሁ እርግጠኛ አድርጋችሁ ዱዓ አድርጉ ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል ጋፊልነት እኮ ነው ይሄ ሌላ ማይት ተመስጠን ዱዓ እናድርግ ወደ አላህ እንመለስ አላህን ሁሌን ከጅለው አላህ ወላሂ ሰጪ ነው አላህ ለጋሽ ነው በህይወታችን ብዙ ለገሰን ያሳየን ነገር አለ ያንን ነገር እንጠቀምበት እላለሁ ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችንን ዱዓ አላህ ይቀበል ዱዓችንን አሚን ይበለን እሺ ይበለን አላህ ቅርብ ነኝ ለምኑኝ ብሏል ይሰማናል እሰጣቸዋለሁ ብሏል ያንን መስፈርት አሟልተን የምንለምነው አላህ ያድርገን ሐጃችንን አላህ ያውጣልን ጭንቀታችንን አላህ ያስወግድልን የታመሙብን ቤተሰብ ካሉ አላህ ያሽርልን የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከቀብር ቅጣት አላህ ይጠብቃል የኛንም መጨረሻ አላህ ያሳምርልን አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪዎች መካከል አላህ ያድርገን ያላገባውን አላህ ይዳረው ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይስጠው ልጅ አጥቶ የተጨነቀውን ብዙ አመት የቆየ ያለ መሐከላችን ያ አላህ ይለግሰው
የኛንም ጭንቀታችን አላህ ያስወግድልን ቤት ክራይ ያለን ከቤት ክራይ አላህ ነጃ ይበል ዱንያ አኺራችን በአጠቃላይ አላህ ያሳምርልን ጀነት ላይ የምንሰባሰብ አላህ አድርገን በአኺራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን አላህ ይወፍቀን መጨረሻችን አላህ ያሳምርልን ይሄን ነገራችን የሰላምን ጅማሮ አላህ ያስቀጥልልን ሁሌ ሰላም አላህ አድርግልን የሰላም አየር የምንተነፍስ አላህ አድርግልን ትክክለኛ ባሪያዎች አላህ አድርገን ሰላምን አግኝተው በሰላም የሚንቀሳቀሱ አላህ አድርገን ወቅቱ ግድያ መከራ የበዛበት ነው አላህ ይጠብቀን ቀልባችን ላይ ዝነቱን አላህ ያምጣልን ጭካኔ በዝቷል ልጅ ይታረዳል ህፃን ይገደላል ምን ይባላል ያ አላህ ከዛ አይነት በላ አላህ ይጠብቀን እዝነት የሚባለውን ቀልባችን ላይ አላህ ያምጣልን ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱሁ